ተራትልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መራ ግብራችን የብልጽግናው ገዢ አብይ አህመድ በአማራ ሚዲያ ኮርፖሬሽን ቃለ ምልልስ አድርጓል ይሄን ቃለ ምልልስ አስመልክቶ ብዙ ሰዎች የተለያየ አስተያየት ይሰጣሉ ለነገሩ አብይ አህመድ የተናገረውን ቃለ ምልልስ አስመልክቶ ብዙም ትኩረት መስጠት አልፈለኩም ነበር ለምን አብይ አህመድ ያው ላለፉት 8 ዓመት እኮ ያው የማያውቀው ሰው ይኖራል በያራስ በጣም የሚያጋነን በጣም ውሸት የሚናገር በጣም መሰሪ የሆነ ከፋፋይ የሆነ ፖለቲከኛ ነው እና ሀገርን እሱና አብረውት ያሉት በአጠቃላይ የኦሮሞ ብሔረተኛ ፖለቲከኞች ፖለቲካቸው ብዙ ሰው የሚስተው ነገር ምንድነው የኦሮሞ ብሔረተኛ ፖለቲከኞች የኦሮሞማ ፖለቲከኞች ኦሮሞማ ማለት ኦሮሞነት ነው ነጠላ ትርጉሙ ኦሮሞማ ማለት ነጠላ ትርጉሙ ኦሮሞነት ማለት ነው አማሩማ ጉራጉማ ኢትዮጵያማ ምናምን እንደሚባለው ማለት ነው በኦሮሞኛ ነጠላ ትርጉሙ ኦሮሞማ ማለት ኦሮሞነት ይሄን ይባላል ነገር ግን ይሄ ኦሮሞማ የሚባለው ሌላ የፖለቲካ ትርጉም አለው እና ያለው የፖለቲካ ትርጉም የፕሮፌሰር አሰፋ ጀለታ የናሽናል ዩኒቨርሲቲ ፕሮፌሰር ሶሺዮሎጂ እና የፖለቲካል ሳይንስ ፕሮፌሰር የተረጎሙ ትርጓሜ ያለው እና ኦሮሞማ ማለት ሌላው የፖለቲካ ትርጉሙ ሪዮት ዓለም ማለት ነው ልክ እንደ ናዚዝም እንደ ፋሺዝም ሪዮት ዓለም ነው እንደ ማርክሲዝም እንደ ሌኒኒዝም ሪዮት ዓለም ነው ማለት ምን አይነት ሪዮት ዓለም ምትሉ ያ ሪዮት ዓለም ሌላውን ማህበረሰብ በመጨፍለቅ ሌላውን አስተሳሰብ በማጥፋት በተደጋጋሚ ጊዜ ያሰፋ ጀለታን ንግግር ሁሉ ተከሻ ሳይቻለው የኦነግ ፖለቲካ ሌላውን የማጥፋት ፖለቲካ ሌላውን የመጨፍለቅ ፖለቲካ ማለት እና ይሄ የኦሮሞማ ፖለቲካ የኦነጋው የኦሮሞማ ፖለቲካ ደግሜ እናገራለሁ ኦሮሞማ ማለት ነጠላ ትርጉሙ ኦሮሞነት ማለት ኦሮሞና ማለት እኛም ኦሮሞያቶች አሉ እኛም ውስጥ ኦሮሞማ አለ እኛም ውስጥ ኦሮሞነት አለ የኦሮሞ አሻራ የሌለበት የኦሮሞ አያት የኦሮሞ አባት የኦሮሞ እናት የኦሮሞ አጎት የኦሮሞ ሚስት የሌለው ኢትዮጵያዊ የኦሮሞ አሻራ የሌለበት ኢትዮጵያ ክፍል የለም ከኦሮሞ ማህበረሰብ የኦሮሞ ማህበረሰብ ከአማራው ማህበረሰብ የኦሮሞ ማህበረሰብ ከጉራጌ ማህበረሰብ ተዋልዷል ተዛምዷል ወገኖች ለምሳሌ ጉራጌ ሶዶ የሚባለው ማህበረሰብ በመናይበት ጊዜ ጉራጌ ሶዶ ማለት በአጭር አነጋገር ኦሮማይዝድ ጉራጌ ማለት ከኦሮሞ ጋር የተደባለቀ የጉራጌ ማህበረሰብ ማለት ነው ኦሮሞ ሶዶ ጉራጌዎች ጋር በመተዱበት ጊዜ ቶሎሳ ጉዲና ባልቻ የሚባል ስሞች በብዛት ታገኛላችሁ ለምን ከኦሮሞ ማህበረሰብ ጋር የቱለማ ኦሮሞዎችና የዛ አካባቢ የነበሩ የጉራጌ ጎሳዎች አንድ ላይ ሆነው በቃ ይሄ ጉራጌ ሶዶ በአንድ በኩል ጉራጌነት ይታይባቸዋል በሌላ በኩል ደግሞ ኦሮሞነት ይታይባቸዋል ስለዚህ የጉራጌ ማህበረሰብ የሶዶ ጉራጌ እንደሚያሳየው ከኦሮሞ ማህበረሰብ ጋር የተዋለደ የተደባለ ወደ ጌዶ ስትል ጌዶ ማለት ቤዚክሊ የአርሲዎች ናቸው ጌዶ ማለት ይቅርታ ሲዳማዎች ናቸው ኦሮማይዝድ የሆኑ ሲዳማዎች ማለት ስለዚህ የጌዶ ማህበረሰብ በመታየውበት ጊዜ የጌዶ ማህበረሰብ የተወሰነ ነገሩ ወደ ሲዳማ ነው የተወሰነ ነገሩ ወደ ኦሮሞ ነው እና የኦሮሞ ማህበረሰብ በብዙ ቦታ ብትሄዱ የተደባለቀ ሸዋ ብትሄዱ ሰላሌ ብትሄዱ ኢቭን የሰላሌ ኦሮሞ ራሱ እኮ አማርኛ እኮ ነው ግማሹ እኮ አማርኛ ከአማራው ጋር የተደባለቀ ማህበረሰብ ወለጋ ብትሄዱ እና ምን ልፈልግ ይሄ ኦሮሞ ማለት የኦሮሞ ማህበረሰብ ማለት ጀነራል ጃጋማ ኬሎ እንዳሉት ኦሮሞ ማለት ግንድ ነው የኢትዮጵያ ግንድ ስለዚህ ኦሮሞነት ማለት ኦሮምኛ ቋንቋ ኦሮምኛ ባህል የኦሮምኛ ቅርስ የኦሮምኛ ካልቸር ማለት ኦሮሞማ ማለት ኢትዮጵያዊነት ማለት ስለዚህ ነጠላ ትርጉሙ ኦሮሞ ማለት ያለ ኦሮሞ ኢትዮጵያ ያለ ኢትዮጵያ ኦሮሞ ስለሌለ ኦሮሞ ማለት ኢትዮጵያዊነት ነው ኦሮሞማ ማለት ኢትዮጵያዊነት ማለት ነው ነጠላ ትርጉሙ ስለዚህ ኦሮሞማኛ ውስጥም አለ ልብ በሉኝ አሁን እያወራው ያለሁት ስለ የኦሮሞማ የፖለቲካ ትርጉም አለው የፖለቲካ ትርጉሙ ምንድነው ፕሮፌሰር አሰፋ ጀለታ ዶክተር አሰፋ ጀለታ እንዳሉት ኦሮሞማ ማለት is an ideology ሪዮት ዓለም ነው ምን አይነት ሪዮት ዓለም የኦሮሞ ማህበረሰብ ቁሳዊ ፖለቲካዊ ማህበራዊና ምንድነው ባህላዊ ጥቅሙ እንዲከበር
ያ ጥቅሙ ተከብሮ ደግሞ ኦሮሞ የፖለቲካ ኮሚኒቲ እንዲመሰረት የፖለቲካ ማህበረሰብ እንዲመሰረት የፖለቲካ ማህበረሰብ ከመሰረተ በኋላ የራሱን የኦሮሞ አገርን እንዲመሰረት እንዲያቋቁም የኦሮሞን አገር የሚያቋቁመው ደግሞ ምን በማድረግ ነው ይላል የሌሎች ኃይሎችንና አይዲዮሎጂዎችን በማጥፋት ሌሎች destroying all powers and ideologies ነው ሌሎች አይዲያዎችንና ሌሎች አመለካከቶችን በማጥፋት በተለይም ደግሞ ኢትዮጵያዊነትን በማጥፋት ነው ታላቁ ኦሮሚያ የምትገነባው ብሎ ይሄንን ለአቺቭ ለማድረግ ይሄንን ተግባራዊ ለማድረግ ያለመ የፖለቲካ ርዕዮተ ዓለምን ልክ እንደ ናዚዝም እንደ ፋሺዝም ኦሮሞማ ማለት ስለዚህ ኦሮሞማ ሁለት ትርጉም ነው ያለው አንደኛው ኦሮሞነት ወይም ደግሞ ኦሮሞነት ነው ሁለተኛው ደግሞ ሌላውን ማህበረሰብ በማጥፋት ላይ የተመሰረተ አባገዳዊና የጭፍለካ የመዋጥ የማጥፋት የጥላቻ ርዕዮተ ዓለም ማለት ነው ስለዚህ የኦሮሞ ብሔረተኞች ሁሉም ማለት ይቻላል ይቅርታ አድርጉልኝ በኦሮሞ ድርጅት የተደራጁት አብዛኞቹ ፖለቲካቸው ሌላውን ማህበረሰብ በመዋጥ ሌላውን ማህበረሰብ በመጨፍለቅ ኢትዮጵያን በመጥራት ላይ የተመሰረተ ፖለቲካ ስለዚህ የብልጽግና የኦሮሞ የብልጽግና ማለት በኦሮሞ ብልጽግና የሚዘወር ማለት ነው ሌሎች የአማራ ብልጽግና በሏቸው የሶማሌ ብልጽግና የደቡብ ብልጽግና ምናምን ሌሎች የብልጽግና የዛ ብልጽግና የአፋር ብልጽግና ምናምን የምትሏቸው በሙሉ ትርፋንጀቶች ዋጋ የላቸው እግዚአብሔር ሁሉ ነገር የሚዘወረው የሚቀየረው ሁሉ ነገር የሚያሽከረክረው ማን ነው የኦሮሞ ብልጽግና ኦህዴድ ነው ኦህዴድ ደግሞ ፖለቲካው የኦነግ ፖለቲካ እና እነዚህ ሰዎች የብልጽግና ፖለቲካ የተመሰረተው በምን ላይ ነው የተመሰረተው እንዳልኳችሁ በጥላቻ ላይ ነው ማንን ነው የሚጠሉት ኢትዮጵያን በመጥላት ላይ የተመሰረተ ፖለቲካ የኢትዮጵያን ባንዲራ የኢትዮጵያን ሰንደቅ ይጠላሉ የኢትዮጵያን ፊደል ይጠላሉ አገር የሆነችዋን በተለይ የኢትዮጵያን በማቆየት ዙሪያ ላይ ትልቅ አስተዋጽኦ ያደረገችዋን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ይጠላሉ የኢትዮጵያ አባትና እናት የሆኑትን አጼ ምኒልክንና እቴጌ ጣይቱን ይጠላሉ ኢትዮጵያዊነትን የሚያጎላን ነገር በሙሉ በቃ ኢትዮጵያን ከፍ የሚያደርግ ነገር በሙሉ ነው የተወጁ ይጠላሉ ለምን ፖለቲካቸው አይዲዮሎጂያቸው ኢትዮጵያዊነትን በመጥላት ያለው እንደገና ደግሞ አማራን ይጠላሉ ጉራጌንም ይጠላሉ ለምን ጉራጌ ትንሹ አማራ ስለሚባል አማራን የሚጠሉት ወገኖቼ አማራው ኢትዮጵያ ስለሚል ነው አማራው አንጀትና አማራው አጥንት ውስጥ ያለው ኢትዮጵያዊነት ስለሆነ ነው አማራው የአማራ ፋኖች እንኳን ሲታገሉ የአማራ ፋኖነን ብለው እንኳን ሲታገሉ አማራንን እንኳን ብለው ሲታገሉ የማንንም ባንዲራ ይዘው አይደለም የሚታገሉት የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ይዘው ነው የሚታገሉት ፋኖነት ማለት ኢትዮጵያዊነት ነው ወገኖች ፋኖች አማራነት ነው ቢሉ አማራንን ቢሉ ፋኖነት ኢትዮጵያዊነት የፋኖ ዓላማ ወገኖቼ በአማራው ላይ የተቃጣውን ህልውና ማስቆም በአማራው ላይ ሲስተማቲክ በሆነ መንገድ መንግስታዊ መዋቅራዊ በሆነ መንገድ በአማራው ማህበረሰብ ላይ ላለፉት ከወያኔም ጊዜ ጀምሮ በአሁን በብልጽግና ዘመን እየተፈጸመ ያለውን አሰቃቂ እልቂት ማስቆም የአማራውን ህልውና መታደግ ነው አንደኛው አጀንዳ ይፋል ሁለተኛው አጀንዳ ደግሞ አማራ የሚባል ሀገር መመስረት አይደለም ወገኖቼ ሁለተኛው አጀንዳ ለአማራ ልዩ ጥቅም ተብሎ አማራው ልዩ ጥቅም አግኝቶ እንዲኖር አይደለም የፋኖ ዓላማ ምንድነው የኢትዮጵያን አንድነት አስጠብቆ መቆየት ስለዚህ ፋኖነት ማለት ኢትዮጵያዊነት ነው ወገኖቼ እነዚህ ሰዎች ግን ኢትዮጵያን የሚጠሉ ናቸው ስለዚህ የና አብይ አህመድ ፖለቲካ ከነ ጀዋር መሐመድ ከነ ሚልኬሳ ሚደጋ ከነ ምናምን ፖለቲካ በምንም የማይለይ በጥላቻ ላይ በተለይ ኢትዮጵያን በመጥላት ላይ የተመሰረተ አማራንም ደግሞ የሚጠሉት ኢትዮጵያን ስለሚወዱ ሳይሆን አማራን ስፔሲፊካሊ አማራን ስለሚጠሉ ሳይሆን አማራ ኢትዮጵያ ስለሚል ነው አማራን የሚጠሉት አማራው እንደነሱ ሆኖ ጠባብ የአማራ ብሔረተኛ ቢሆን አባት ሀገር አማራ እያለ የሚጮህ ቢሆን ይሄ የቤተ አማራ የሚባሉ አሉ አይደለ ድሮ አንድ ያበዱ የነበሩ ሰዎች አሉ አማራን ብለው ሲያብዱ የነበሩት አባት ሀገር አማራ ምናምን ይያል በቃ ጠባብ አማርኛ ተናጋሪ ኦነግ እላቸው ነበር ያኔ እነሱ ቢኖሩ ደስታቸው ነው በቃ የአማራ ብሔረተኝነትን ጽንፈኛ የአማራ ብሔረተኝነትን እየያዘ የሚሄድ የአማራ ንቅናቄ ቢኖር ደስታቸው ነው ከዛ ምንድነው የሚሆነው በቃ የአማራውን ግዛት ይዛል እኛም ኦሮሞን ግዛት እንይዛለን ከዛ በቃ ኢትዮጵያ ተፈርሳለች
የአማራ ሀገር ይኖራል፣ የትግራይ ሀገር ይኖራል፣ የኦሮሞ ሀገር ይኖራል፣ ኢትዮጵያ ትፈርሳለች። ከዛ በዚህ ሁኔታ ከአማራው ጋር መስራት ፈቃደኞች ነን። ስለዚህ ወገኖች ልብ እንበል። አማራውን የሚጠሉት የኦሮሞ ብሔረተኞች አማራውን የሚጠሉት አማራው ኢትዮጵያ ስለሚል ነው። የአማራ ፖለቲከኞች ኢትዮጵያ ማለት ካቆሙ የኢትዮጵያዊነት ከወረዱ የነዚህ ሰዎች ዓላማ ተሳካ። ስለዚህ ጠባቸው ከኢትዮጵያዊነት እና ይሄ የነዚህ የፖለቲካቸው የርዕዮተ ዓለማቸው ፖለቲካቸው የጥላቻ ፖለቲካ ነው። አንድ ብለው ሁለተኛ እነዚህ ሰዎች ፖለቲካቸው የማታለል ፖለቲካ ነው። ሽመልስ አብዲሳ እኮ ነው ኮንቪንስ ኤንድ ኮንፊውዝ አይደል? በማታለል ኮንቪንስ ለማድረግ እንሞክራለን። በማታለል እና አብይ አህመድ ወደ ስልጣን የመጡት ኢትዮጵያዊነት ብለው ነው። ልባቸው ውስጥ እኮ ኢትዮጵያዊነት የለም። ልባቸው ውስጥ ያለው የኦነግ አመለካከት የጥላቻ አመለካከት ነው። ዲፕ ዳውን እኮ ሌላውን ማህበረሰብ በቃ አባገዳዊ አመለካከት ነው ያላቸው። ግን ወደ ስልጣን ለመምጣት ምን አደረጉ? ማታለል ነበረባቸው፣ መሸወድ ነበረባቸው፣ ማወናበድ ነበረባቸው። ስለዚህ ኢትዮጵያዊነት ሱሴ ብሎ መጣለ ማገርሳ ኢትዮጵያ ረቂቅ ናት፣ መደመር፣ ፍቅር፣ አንድነት በሚል በጥሩ ንግግር አብዛኛውን ማህበረሰባት አታለሉት። እኔ ይገርመኛል። እኔ በጣም ፖለቲካሊ ሳቪ የሆንኩ ይመስለኝ ነበር። ይገርማቸዋል። እንደው ጉራም ሳይሆን ፖለቲካሊ ሳቪ የተማርኩ ነኝ። ፖለቲካን አውቃለሁ። መቼም ስንት ፊዚሲስት ነኝ እኔ በሙያዬ ሶፍትዌር ኢንጂነር እና ፊዚሲስት ነኝ። 2 ማስተርሶች አሉኝ። ያው ኢትዮጵያ ከባድ ነው። አሜሪካን ሀገር ግን የትምህርት እድል በሽ ስለሆነ እውነቴን ነው የምላችሁ ማንም ተምሮ ትልቅ ደረጃ መድረስ ይችላል። ስለዚህ እኔ ማስተርስ ያዝኩ ስላችሁ ትልቅ ነገር አድርጋችሁ አትቁጠሩ። ማንም አሜሪካን ሀገር እድሉና ሁኔታው ስለተመቻቸ ማንም ሰው እዚህ የመጣ ሰው በሙሉ ትልቅ አሉ። እኔ ልንገራችሁ ትምህርት የቀለም ትምህርት ቤት ያልተማሩ ከ5ኛ ክፍል ከ6ኛ ክፍል የተሰደዱ ሰዎች ናይሮቢ ሱዳን ምናምን የተሰደዱ ሰዎች እንደገና ተብለው ተመረው ዶክተር የሆኑ ሰርጂካል የተላልቅ ምንድነው የልብ ሰርጀን የሆኑ ትልቅ ደረጃ የደረሱ አበሾች አሉ። ለምን ሀገራቸው ኢትዮጵያ ያልተማሩ ቢሆንም እዚህ ግን ሁኔታዎች የተመቻቸ ስለሆነ ጎበዝ የሆነ ሰው ትልቅ ደረጃ ያደርሳል። ስለዚህ እኔም እንደዚህ ስላችሁ እኔ ጎበዝ ነኝ ከሌላው የተሻልኩ ነኝ ማለት አይደለም። ግን እንደዚህም ሆኜ ነው መነካችሁ ትምህርት ቀመስም እንኳን ሆኜ እና አብይ አህመድ አታለውኛል። ለ2 ዓመት ታሪዬ የና አብይ አህመድ ደጋፊ ነበርኩ። እና አብይ አህመድ ስልጣን ከያዘ በኋላ ለ2 ዓመት የና አብይ አህመድ ደጋፊ ነበርኩ። በተለይ አጫሉ ከመገደሉ በፊት አጫሉ ሲገደል ነው የዛን ጊዜ ነው እኔ ወራጅ አለኝ ብዬ እና አብይ አህመድ አጭበርባሪ ናቸው ብዬ መቃወም ጀመርኩት። ከዛን ጊዜ ጀምሮ እንጂ አጫሉ እስኪገደል ድረስ ለ2 ዓመት የነበረው ጊዜ አብይ አህመድ እንደውም ኦህዴዶች እያስቸገሩት ነው ችግር እየፈጠሩበት ነው ብዬ በቃ ለሚሰራው ነገር በሙሉ ጀስቲፊኬሽን ሰጣው ነበር ለአብይ አህመድ እና ለ2 ዓመት እንደ ጉድ አጫሉኝ ነበር ማለት እና ስለዚህ በቃ ዚያር በቃ ሰርቲፋይድ ዲሴፕተርስ እነዚህ ሰዎች ዚያር ጉድ አት ዲሴፕሽን እና ፖለቲካቸው በምን ላይ የተመሰረተ ነው? ፖለቲካቸው በማታለል ላይ የተመሰረተ ነው ወገኖች። ስለዚህ አሁን የአብይ አህመድ በአማራ ሚዲያ ኮርፖሬሽን ቀርቦ የተናገረው ለማታለል ነው እንዴ? ለማታለል ከስንት ጊዜ በኋላ ካልጠፋ ጊዜ በአማራ ሚዲያ ኮርፖሬሽን መጥቶ ለምን መሰላችሁ ኢቲቪን የሚያዳምጥ የለም፣ ኢቢሲን የሚያዳምጥ የለም፣ ዋልታን የሚያዳምጥ የለም። ስለዚህ አሁንም አማራው ድንገት የአማራን ሚዲያ አሚኮ ሊያዳምጥ ስለሚችል ይሄንን ህዝብ ደግሞ ሊሄድና እስቲ በቃ በጥሩ ንግግሬ ልምታለው፣ ልሸርድደው፣ ልፎግረው በቃ ይሄንን ህዝብ በቃ አሁን በቃ በተለይ አሁን ከህወሓት ጋር እየተዛመደ ስለሆነ ፋኖም ከህወሓት ጋር እየተቀራረበ ስለሆነ በቃ የፋኖንና የህወሓትን ግንኙነት በዚህ በምላሴ ምን አድርገው ላፈራርሰው ብሎ ነው በአማራ ሚዲያ ኮርፖሬሽን የወጣው። ምን ሊናገር ነው ብዬ ኤክስፔክት ያደረኩትን ነው። በተለይ ቃለ መጠይቅ አደረገ ሲባል በቃ ቃለ መጠይቅ ለማድረግ የሚመጣው አብይ አህመድ በዋናነት ይሄ ጽምዶ የተባለው እነሱ ጽምዶ የሚሉትን ግን በህወሓትና በፋኖ መካከል ያለውን ንግግር በህወሓትና በፋኖ መካከል ያለውን ንግግር ያለውን ትብብር ለማፍረስ ነው፣ የፖለቲካ ካምፔን ለማድረግ ነው በሚል በጣም ስናገር ነበር። አድማጮቻችን ተመልካቾቻችን እንግዲህ ትልቁ ነገር አሁን ማየት ያለብን
አብይ አህመድ በዚህ በሚያደርጋቸው በአማራ ክልል የተናገራቸው በርካታ ነገሮችን ክፍል 1 ነው የወጣው። በርካታ ነገሮችን ነው የተናገረው እና እነዚህ የተናገራቸው በርካታ ጉዳዮች አድማጮቻችን ተመልካቾቻችን እነዚህ የተናገራቸው በርካታ ጉዳዮች በሙሉ ያጠነጠኑት ከህወሓትና በህወሓትና በትግራይ መካከል ስላለው ግንኙነት ነው እና እስቲ ቀጥታ ወደ ገደለው እንሄዳለን። እስቲ ይሄን ሰው እናዳምጠው። ያው እናዳምጠው እስቲ። ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል። እንደው በህግ ተጠቅሎ የአማራ ክልል ነው ባይባልም ጥያቄ ረዘም ላለ ጊዜ ይገባኛል ጥያቄ በአማራ ክልል ሲነሳ ቆይቷል። ይህንን ጉዳይ የሁለቱም ክልል ህዝቦች ያሳተፈ ያወያየ በህገ መንግስቱ መሰረት በሪፍረንደም የተረጋገጠ ለዘላቂ ሰላም መነሾ የሚሆን ካልሆነ እድል አግኝቻለሁና አሁን ላፈል አርግ ብትል ሲቀየር ይበላሻል። ለምሳሌ ከዚህ ቀደም የፌዴራል ክልል ስሪት ሲሰራ በህዝቦች ውይይት ቢሆን ያ ነገር የተፈጸመው ለረጅም ጊዜ ጥያቄ ሆኖ አይቀጥልም ነበር። ያን ስህተት የሚደግም ነገር ነው። አሁን ስለሚመች እናርገው የሚል ጥያቄ የሚነሳበት መንገድ ውይይት ይፈልጋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። ኦኬ፣ እንግዲህ እዚህ ጋር የሚለው ምንድነው? የህወሓት ሰዎች እናንተ ናችሁ ብልጽግና ነው የከለከለን እንጂ ለአማራ ህልውና የሚታገሉ ኃይሎች ፋኖን ማለት ነው። ፋኖ ወልቃይትንም ጠለምትንም ራያንም ውሰዱ ብለውናል። ግን ወልቃይትም ራያም ወደኛ እንዳይገባ የከለከላችሁን እናንተ ናችሁ ብለው ነው እኛን ነው የሚወቅሱት። ወልቃይትን ላለመያዛቸው ወልቃይትን ላለማግኘታቸው እኛን ነው ብለም እያደረጉ ያሉት እንጂ ፋኖች ወልቃይትን ሰጥተዋቸዋል። ወልቃይትን ውሰዱ፣ ራያን ውሰዱ፣ ጠለምትን ውሰዱ ብለዋቸዋል። ውሰዱ ብለውናል። ወልቃይትን ውሰዱ ብለውናል። ጠለምትን ውሰዱ ብለውናል። ራያን ውሰዱ ብለውናል። እኛንን አይሆንም ያልናቸው። በሌላ አባባል ወልቃይት ወደ ትግራይ ያልገባው እንደ ፋኖ ሐሳብ ቢሆን ኖሮ ወልቃይት ለትግራይ ተይት ነበር፣ ፋኖ ወልቃይትን ይሰጥ ነበር። ነገር ግን እኛንን ወልቃይት ወደ ትግራይ እንዲሄድ ያደረግነው ብሎ ለወልቃይት ህዝብ ሐሳቢ ለጎንደር ህዝብ ሐሳቢ ሆኖ እንግዲህ ተመልከቱት የሚናገረው ነገር። እኔ ይሄን ስሰማ በጣም ነው የከረመኝ። ኦ ማይ ጋድ ምን አይነት ሰውዬ ነው! ምን አይነት ሰውዬ! በዚህ ልክ ዋሸት፣ በዚህ ልክ መሸርደድ፣ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ዴስፐሬት አክሽን ነው ወገኖች። ይሄ ተስፋ ከመቁረጥ የተነሳ የሚደረግ ንግግር ተስፋ መቁረጥ ነው። በዚህ ልክ በህወሓትና በፋኖ መካከል ያለውን ትብብር ለመስበር በሚዲያ ላይ ወጥቶ ይሄን በመናገር የጎንደር ህዝብ የሱን ንግግር ሰምቶ እሱን አምኖ የፋኖ ኃይሎችም ደግሞ ታች ያለው ሰራዊቱም ሆነ ይሄን ንግግር ሰምተው በእርግጥም እነ ዘመነ ካሴ እና ሄኖክ አዲሴ እና ሌሎች አመራሮች የአፋብን የአማራ ፋኖ ብሔራዊ ንቅናቄ እና ሻለቃ ሀብቴ እና ረዳት ፕሮፌሰር ጌታ አስራደ ሌሎች አመራሮች ይሄንን ምንድነው ወልቃይትን በእውነት ለእንትና ለወያኔ ለመስጠት እንስጣችሁ ብለው ተናግረዋል ብሎ መናገር እንደው ትንሽ እንኳን ሲዋሽ ትንሽ እንኳን የሚዋሸው ውሸት በተወሰነ መልኩ እንደው ተቀባይነት እንዲኖረው እንደው ትንሽ እንኳን እንደው በቃ እንደው አለ አይደለ እንደው ውሸቱ እንደው ላይላዩን እንኳን እንደው እውነት የሚመስል ግን ውስጡ ውሸት የታጨቀ ላይላዩን ግን እውነት የሚመስል ነገር ቢናገር እንኳን እና እንደዚህ ነው የተናገረው።
እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችን ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌደራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌደራል ክልል መንግስት አልመለሰም ብለው ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይሄንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንሲፕል አይደለም። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፈናል እንጂ ከናካቴው አያጠፋውም ብለን ስለምናስብ እዚህ ጋር በጣም አብይ አህመድ የተናገረው ነገር ምንድነው? እንግዲህ አንዱ ምንድነው ያው ወልቃይት ወያኔዎቹ ፋኖቹ ወልቃይትን ውሰዱ ብለው ሰጥተውን እናንተ ግን ተከለከላችሁ ብሎ በዚህ እኛን ይቃወማሉ። የአማራ ኃይሎችም ደግሞ እነ ኮሎኔል ደመቀን ማለት ነው እኛን ለምን የፖለቲካ ውሳኔ አትወስኑን ብለውም ደግሞ በዚህ ይጨቀጭቁናል። ሁለቱም ይጨቀጭቁናል። እና አሁን እኛ ደግሞ እያደረግን ያለነው እነዚህ ሁለቱን ለአንዱ ሳናዳላ አንዱ ለአንዱ ሰተን ለአንዱ ሳንከለክል አንዱን ወስደን ሌላውን ሳንገፋ አንዱን ስበን ሌላውን ሳንገፋ አንዱን አንስተን ሌላውን ሳንጥል በውይይት በንግግር ዘላቂ የሆነ ሰላም ዘላቂ የሆነ መፍትሄ እንዲመጣ ለማድረግ ነው እየሰራን ያለነው ነው። ዘላቂ የሆነ መፍትሄ እንዲመጣ ለማድረግ ነው እየሰራን ያለነው ነው ብሎ ምናምን ነው። አዚፍ ኒውትራል እንደሆነ በቃ ለትግራይም ህዝብ የሚያስብ ለአማራውም ህዝብ የሚያስብ እና በአማራው ማህበረሰብና በትግራይ መካከል ደግሞ ያለው ልዩነትን ዛሬ አማራው አሸንፎ ትግሬው የተበዳይነት ስሜት ከተሰማው ትግሬው ደግሞ ነገ ሊያምጽ ይችላል። ትግሬው ደግሞ አሸንፎ አማራው የተበዳይነት ስሜት ከተሰማው አማራው ደግሞ ሊያምጽ ይችላል። ስለዚህ በሁለቱ መካከል ያለው ጠብ በቃ ሳይክል ነው የሚሆነው እና እኛ ያ እንዳይሆን ነው በቃ በአማራውና በትግሬው ማህበር መካከል ዘላቂ የሆነ አስተማማኝ የሆነ ሰላምና መረጋጋት እንዲመጣ ነው እየሰራን ያለነው ብሎ ነው እንግዲህ ጠቅላይ ሚኒስትሩ የተናገረ አብይ አህመድ እየነገረን ያለው። እዚህ ጋር በተለይ የዋሜራ ሚዲያን የምትከታተሉ ወገኖች በተከታታይ ብዙዎቻችን ምን ስንል ነበረ? የትግራይ ህዝብ ጥቅም የሚጠበቀው የትግራይ ማህበረሰብ ከአማራው ማህበረሰብ ጋር እጅና ጓንት ሲሆን ነው። ህወሓቶች በተለይ የደቡብ አፍሪካ ስምምነትን ሲፈርሙ ሄደው እና አብይ አህመድ ጫማ ስር እና አብይ አህመድን ጫማ ከሚልሱ ኦድድ ጋር ሄደው ከሚደፉ እዛ ማዶ ያሉ ጅማና ወለጋ ሻኪሶና ጉሊሶ በደሌና ሰላሌ ምናምን እዛ ታች ያሉት አይደለም የሚበጇቸው ለትግራይ ማህበረሰብ የሚበጃው ከኤርትራ ወንድሞቹ ጋራ አብሮ እጅና ጓንት ሲሆን ነው። ከወሎ ህዝብ ጋራ እጅና ጓንት ሲሆን ነው። ከጎንደር ህዝብ ጋራ እጅና ጓንት ሲሆን ነው። የኤርትራ ህዝብ፣ የጎንደር ህዝብ፣ የሰሜን ወሎ ህዝብ አንድ ህዝብ ነው። የትግራይ ህዝብ አንድ ህዝብ ነው። የተዋለደ ህዝብ ነው። አሁን ተንቤን ብትሄዱ ተንቤን ማለት ትግርኛ ተናጋሪ ላስታዎች ናቸው። በቃ ልንገራችሁ ዲኤንኤ በምታዩበት ጊዜ ዲኤንኤ ቢጠየቅ ተንቤን ያለው ማህበረሰብ ዋገምራ ካለው ላስታ ካለው አማርኛ ተናጋሪ አማራ ጋር ነው የሚቀራረበው። ዘማዶ አጋሜ አዲግራት ካሉ አጋሜዎች ጋር ከሚቀራረበው አጋሜ ማለት በነገራችን ላይ አውራጃ ነው። አጋሜ ደግሞ ያሉትን ደግሞ ብንወስድ አዲግራት ውቅሮ ምናምን እዛ አካባቢ ደግሞ ያሉትን ብንወስድ ሞር እዛ አካባቢ ያለው ማህበረሰብ ኤርትራ ውስጥ ካሉ አኮሎ ግዛይ ካሉት ጋር የተቀራረቡ ናቸው። ወደ አድዋ ስትሄዱ ደግሞ አድዋ አክሱም ደግሞ ያሉት አዲቋላ አካባቢ እዛ ወደ ሰራይ አውራጃ ኤርትራው ሰራይ አውራጃ ካሉት ጋር ደግሞ ሞር የተቀራረቡ ናቸው። ሽሬ ደግሞ ብትሄዱ የሽሬ ማህበረሰብ ከጎንደር ማህበረሰብ ጋር የተሳሰረ ሽሬ ማለት ጎንደር
ሽሬ ማለት ጎንደር ነው። ሽሬ ማለት ጎንደር ማለት ነው። አክሱም አድዋ ማለት ሰራይ ማለት ነው። አዲግራት ውቅሮ ማለት አኮሎ ግዛይ ማለት ነው። ተንቤን ማለት ላስታ ማለት ነው። ደቡብ ደግሞ እንደርታና ራያ አዘቦ ደግሞ ማለት ራያ ማለት ነው። ተመልከቱ። ስለዚህ ራያ አዘቦ እንደርታ ምናምን ያሉት የሚቀርቡት ለሰሜን ወሎ ነው ከሽሬ ይልቅ ዲኤንኤ ቢታይ ነው ናቸው። ቋንቋቸው ትግርኛ ተናጋሪ ነው እንጂ ተንቤን ያሉት የሚቀርቡት ለላስታ ነው። አጋሜ ያሉት የሚቀርቡት ለአኮሎ ግዛይ ነው። አድዋ አካባቢ ያሉት የሚቀርቡት ለሰራይ ነው። ሽሬ የሚቀርበው ለጎንደር ነው ወገኖች። ሽራሮ ምናምን አካባቢ ደግሞ የሚቀርቡት ለነባሬንቱ ምናምን አካባቢ። ስለዚህ ያ ማህበረሰብ አንድ ማህበረሰብ የዘር ፖለቲካው ነው የለያየው። ስለዚህ ለትግራይ ህዝብ የሚጠቅመው ከአጎራባች ወንድሞቹ ጋራ ትስስር ቢፈጥር ነው፣ እርቅ ቢፈጥር ነው ብለን እኔ የደቡብ አፍሪካ ስምምነት ከተፈረመ ጀምሮ በተከታታይ የጻፍኩት የጦመርኩት ፕሮግራም የሰራው በወልቃይት ጉዳይ ላይ እኔ አስታውሳለሁ። የወልቃይት ሁለተኛው ዙር ጦርነት የመጀመሪያው ዙር ጦርነት እንግዲህ ያው መከላከያ ላይ ጥቃት ተፈጽሞ ኤርትራውያኖችም ገብተው የአማራ ልዩ ኃይል ወደ ወልቃይት ገብተው በ3 ሳምንት ያለቀው ጦርነት አብይ አህመድ ዱቄት ሆነዋል ጊዜ ማለት ነው። የሶስት ወር ጦርነት ካለቀ በኋላ ምንድነው የሆነው? የሶስት ሳምንቱ እንደኔ ቸኩላለሁ ቀስ ብዬ ማውራት አለብኝ መሰለኝ። የሶስት ሳምንቱ ጦርነት ካለቀ በኋላ ከዛ በኋላ ወያኔዎቹ ዱቄት ሆነዋል የተባሉ አፈር ልሰው እንደገና ተነስተው የአሉላ አባ ነጋ ዘመቻ አውጀው መከላከያን ከትግራይ አባራ። አሁን መከላከያን ከትግራይ ሲያባሩ ጊዜ በተደጋጋሚ በነገራችን ላይ ወደዚህ ጦርነት ራሱ ከመገባቱ በፊት በመረጃ ቴሌቪዥን በብዙ ቦታዎችም ይሄ ጦርነት ለትግራይ ህዝብ አይበጅም፣ የወያኔዎች አሁን አብይ ያኔ ፖፑላር ነው ተወዳጅ ነበር፣ ጦርነት ቢያደርጉ ከኢትዮጵያ ከ100 ሚሊዮን ህዝብ ጋር ነው የሚዋጉ፣ የህዝብ ድጋፍ አለው። አብይ አህመድ ያኔ ደርግን እንዳሸነፉ የአብይ አህመድንም አገዛዝ በቀላሉ ማሸነፍ አይችሉም፣ ትልቅ ድጋፍ ያገኛል። ትሸነፋላችሁ ስንል አስታውሳለሁ። የሳልሳይ ወያኔ የህዝብ ግንኙነት ክፍል ኃላፊ የነበረ ተስፋ ልደት ከሚባለው ጋር ያደረኩት ክርክር አስታውሳለሁ። 1 2 3 4 ብዬ አያዋጣም፣ ጀብደኛ አትሁኑ። እንደውም ምንድነው ያልኩት እኔ ይሄ ምርጫ ምናምን የተባለው በኮቪድ እናንተ ከስልጣን ወረዱ አልተባላችሁ? ምን አለ ምርጫውን ለአንድ ሳምንት ለአንድ ወር ብታራዝሙት፣ ለአንድ አመት ብታራዝሙት፣ ለምን እልህ ውስጥ ትገባላችሁ? ለምን ቀለበት ውስጥ ትገባላችሁ? ሲናገሩ ግን ህወሓቶች ያኔ ጀብደኞች ነበሩ፣ ጥጋበኞች ነበሩ። በቃ 4 ኪሎ በአንድ የሚገቡ ነበሩ ይመስላችሁ። እና በ3 ሳምንት ውስጥ ከመቀሌ ለቀው ወጡ እና አባይ ስዩም እና አባይ ፀሐዬ ስዩም መስፍን የመሳሰሉ በሙሉ ሞቱ። ከዛ በኋላ እንደገና በመከላከያ ጥፋት በእነ አብይ አህመድ ጥፋት የፌደራል መንግስቱም የኤርትራ መንግስትም በትግራይ ውስጥ ትልቅ በደልና ትልቅ ግፍ ስለፈጸሙ፣ ብዙ ሴቶች ስለተደፈሩ፣ ብዙ በጣም ጸያፍ የሆኑ ወንጀሎች ስለተፈጸሙ ህዝቡ እንደገና ከህወሓት ጋር ሆነና ህዝቡ ሆ ብሎ ተነሳና እንደገና ህወሓት የበለጠ ተጠናከረ። ለምን? የህዝብ ድጋፍ አገኘ። የዛን ጊዜ በአሉላ አባ ነጋ ዘመቻ መከላከያ ከትግራይ እንዲወጣ ከትግራይ ተሸንፈው ወጡ። ነጌታቸው ጉዲና ነባጫ ደበሌ እና አበባው ታደሰ ሁሉ ምን ሆነው ተሸንፈው እየፈረጠጡ ነው የሄዱት። ከዛ የዛን ጊዜ እንደገና ምናልን ብዙዎቻችን ለህወሓቶች ምናል ወደ አማራ ክልል እንዳትገቡ በትግራይን አስለቅቃቸዋል። አሁን የወልቃይት የራያ የጠለምት ሌሎች ወደ ትግራይ መግባት አለበት የምትሉት ነገር ካለ ሁሉንም አሸናፊ ያደረገ መፍትሄ ማምጣት ይቻላል። ከአማራው ማህበረሰብ ጋር መነጋገር ይቻላል። ጀብደኛ ሆናችሁ ግን ወልቃይትን እንያዝ ራያን እንያዝ ብላችሁ ጦርነት ብትከፍቱ ግን ከህዝብ ጋር ነው ጦርነት የምትከፍቱት፣ ዋጋ ትከፍላላችሁ ብለን ወደዛ እንዳይገቡ ከአማራ ሊግ ጋር ሂሳብ እናወራረዳለን ብለው ወደ ጦርነት እንዳይገቡ ብዙዎቻችን ስንማጸናቸው፣ ነገር ግን አሁንም እነዚህ ሰዎች ጀብደኝነት ስለተሰማቸው መከላከያን ከመቀሌ ከትግራይ ስላስወጡ ጎንደርንም ጎጃምንም ወሎንም ሸዋንም የሚይዙ መስሏቸዋል። ከዛ ሰተት ብለው ወደ ጎንደር ሲገቡ አይሽ በቃ ትልቅ ቅጣት ደረሰባቸው። ይሄ ሁሉ በጣም በርካታ ወጣት ያለቀባቸው በመቶ ሺዎች የሚቆጠሩ የትግራይ ወጣቶች ያለቁት ትግራይን ይዘው
በወልቃይት ጉዳይ ላይ በራያ ጉዳይ ላይ በሌሎች ጉዳይ ላይ ከአማራው ማህበረሰብ ጋር እርቅን መስርተው እንደገና ባድመ የተወሰደብን የሚሉትን ቦታዎች ከኤርትራ መንግስት ጋር እርቅን መስርተው በውይይት በፍቅር ነገሮች እንዲፈቱ ማድረግ ቢችሉ ኖሮ ይሄ ሁሉ ህዝብ ያልኩ ነበር። ነገር ግን እነሱ ጀብደኛ ስለሆነ ቀጥታ ወረውከው እና ያኔ ዶንት ዱ ዛት ስንላቸው ነበር፣ ግን አልሰሙም። እና ከዛን ጊዜ ጀምሮ ነው ምን ነበር የወልቃይት ጉዳይ የራያ ጉዳይ የጠለምት ጉዳይ ሌሎ አወዛጋቢ አይደሉም። የትግሬው የአማራው መሬት እንዲሆን ማድረግ ይቻላል። መፍትሄው የትግሬ መሬት የአማራ መሬት የሚለው ቀርቶ ወልቃይት የአማራም ነው፣ ወልቃይት የትግሬም ነው፣ ጎንደርም የአማራ ነው፣ ጎንደርም የትግሬም ነው፣ ትግራይ መቀሌ የአማራም ነው፣ መቀሌም የትግራይ ነው፣ ሁሉም ኢትዮጵያ የአማራ ነው፣ ሁሉም ኢትዮጵያ የትግሬ ነው የሚለውን ፖለቲካ የሰለጠነ ፖለቲካ አራማጅ ፖለቲካ ያንን ነው ማራመድ ያለው በሚል በጣም ተስንል ነበር እና አልሰሙም። ግን በብዙ ነገር ውስጥ ታላ እና አሁንም እየሆነ ያለው የህወሓት ሰዎች በተለይ እነ ሞንጆሪኖ እና ሌሎችም የህወሓት ሰዎች ወደዛ ደረጃ እየመጡ በቃ ከዚህ በፊት ሲያራምዱት የነበረው አቋም አማራውን እንደ ጠላት ቆጥሮ የአማራ ኃይሎችን እንደ ጠላት ቆጥሮ ከኤርትራም ጋር ጸብ ከጎንደር ህዝብም ጋር ጸብ ከወሎ ህዝብ ጋር ጸብ ዙሪያቸው ካሉት ሰዎች ጋር በሙሉ ጸብ የትም እንደማያደርሳቸው ስለገባቸው ከምንም በላይ ጎረቤቶቻችን ጋር ሰላም መሆን አለብን። ከሚያዋስኑን ሰዎች ጋር ሰላም መሆን አለብን። የኛ ጠላት ለዚህ ያደረሰን ከኛ ጎን መሆን የነበረባቸው ኤርትራውያንን በእኛ ላይ እንዲነሱ አድርጎ ከኛ ጎን መሆን የነበረባቸውን የጎንደርን ኃይል የወሎን ኃይል ከኛ ጎን መሆን የነበረባቸው በእኛ ላይ እንዲነሱ አድርጎ ሴራ ሰርቶ በሁሉም ተከበን ስቃያችን እንድንበላ ያደረገን ምንጩ ያለው የኦሮሞ ብሔረተኛ ፖለቲከኞች ጋር ነው። 4 ኪሎ ነው የብልጽግና አገዛዝ ጋር ነው ወደሚል ደረጃ ገብቷቸው ብልጽግና ያዋጣችሁም ስንላቸው የነበረው ነገር አሁን ገብቷቸው ብልጽግና እንደማያዋጣቸው አውቀው ከአማራው ማህበረሰብ ጋር ከፋኖ ጋር ሆነው ይሄንን የብልጽግና አገዛዝ ለመቅበር ተነስተው እና በጣም በጎኖቼ ያለኝ መረጃ በህወሓትና በፋኖ መካከል ትብብሩ ስር እየሰጠቻ በመርህ ላይ የተመሰረተ ትብብር ነው እየተደረገ ያለው። ውይይቶች እያደረጉ ትብብሩን በሰነድ በመግባቢያ ሰነድ በሜሞራንደም ኦፍ አንደርስታንዲንግ ለማድረግ እየሰሩ ነው። እና የህወሓት ሰዎችም አሁንም አንዳንድ መቼም በሽታ በአንዴ አይደለም አይደል እንዴ አንዳንዴ ድሮ በሽታቸው አሁንም ይዟቸው አሁንም ወልቃይት ራያ ምናምን የብሔር ብሔረሰብ ምናምን የሚሉት ነገር እሱም እንደማያዋጣ እየተነገራቸው ሂደት ነው። ያስተሳሰብ በሽታ በአንዴ ስለማይድን በዚህ ሂደት ውስጥ እየተነገራቸው ነው። ስለዚህ ጥሩ ደረጃ ላይ ነው። ባጭሩ ልንገራችሁና የህወሓትና የፋኖ ትብብር ጥሩ ደረጃ ላይ ነው። እና ይሄ ጥሩ ደረጃ ላይ ያለውን ትብብር እንከን የለበትም እያልኳቸው አይደለም ጥሩ ደረጃ እና ይሄንን ትብብር ለማፍረስ ነው እንግዲህ አብይ አህመድ በዋናነት እንግዲህ የጎንደርና የሰሜን ወሎ ህዝብ በቃ ራያን ኦሬዲ ራሱ የብልጽግና መንግስት ነው ራያን ለእንትና አይሰጥም ለህወሓት ይሰጥ ራያ በህወሓት ስር ነው ለህወሓት የሰጠው የብልጽግና መንግስት ወልቃይትና ጠለምትን ደግሞ ጠለምት ላይ የጠለምት በአማራ ክልል በሰሜን ጎንደር ስር ነበረ። የሰሜን ጎንደር አስተዳደርን በጠለምት የሰሜን ጎንደር አስተዳደርን በኃይል ያፈረሰው የኦሮሞ ብልጽግና ነው አብይ አህመድ ነው። ከዛ ጠለምት አሁን ምንድነው ፌደራል መንግስት ነው ያለው መከላከያ ነው ጠለምትን የሚያስተዳድረው። ወልቃይትንም እንደዛ ሊያደርጉ ነበር ግን እነ ኮሎኔል ደመቀ ትንሽ ጣፍ ስለሆኑባቸው አሁን ወልቃይትን በጸባይ ያዙ። ከዛ ምንድነው የሆነው አብይ አህመድ የደቡብ አፍሪካ ስምምነት ሲፈረምም እንደገና ከፋኖ ጋር ትንቅንቅ ሲጀምር ጠርቶ አላላኬላ ነው ምናምን የሚባለው የህወሓት ሰዎችን ጠርቶ ያናገራቸው ነገር ምንድነው እኔ አሁን ፋኖን መምታት ስላለብኝ ከፋኖ ጋር ወደ ውጊያ ስለምገባ እናንተ ከኔ ጎን ሁኑ ያኔ ወልቃይትንም ጠለምትንም ራያን እንደሰጣችሁ ወልቃይትንም ጠለምትንም እንሰጣቸዋለን ብሎ ነው ቃል የተገባላል። ነገር ግን ህወሓቶች በጭራሽ በተለይ አንዳንድ ወገኖች ህወሓት ላይ አሁንም ችግር ያላቸው ሰዎች ይሄንን እንዲጠይቁ ፈልጋለሁ። ህወሓት ያኔ እነ ሞንጆሪኖ እነ ደብረጽዮን ያኔ
ከአብይ ያላቸውን ቢሰሙ ኖሮ ምን ሊፈጠር ነበር? አሁን እስቲ ያስቡት። አብይ አህመድ ያላቸውን ነገር ሰምተው ከአብይ አህመድ ጋር ቢተባበሩ ወያኔና የኦሮሞ ብልጽግና ተባብረው ውጊያ ቢከፍቱ የፋኖን ኃይል እንደ ሳንዱች ያደርጉትም ነበር። ግን እነ ሞንጆሪኖ ያንን አላደረጉም በጭራሽ። ከአማራው ጋር አንደም አንፋሰስማ በጭራሽ። ከፋኖ ጋር ጠብ ካለ ይሄ ያንተ ጠብ ነው እንጂ እኛ ጠብ አይደለም ብለው they refused። ይሄንን ሁላችሁም እንድታዳምጡ ፈልጋለሁ አድማጮቼ፣ ተመልካቾች። በተለይ ህወሓት ላይ ችግር ያለን ሰዎች እኔም ችግር አለብኝ ነገርኳችሁ። ህወሓት የቀጠናው አሸባሪ ነቀርሳ መነቀል ያለበት እያልኩ ብዙ ጊዜ ስጽፍና ስናገር የነበርኩት ግን እችል ልበበሉ። ከዚህ በኋላ ምንድነው የሆነው? ይሄ ከሆነ በኋላ የፋኖ ምንድነው ከዛ በኋላ ያው በህወሓትና በፋኖ መካከል ትብብር ጀመረ። አብይ አህመድም እንደዚህ ማለት ጀመረ። አሁን ይሄንን ለማፍረስ ፋኖ ወልቃይትን እና ጠለምትን ለህወሓት ለመስጠት ተስማምቷል የሚል የውሸት ሁሉ ውሸት ነገር ነው ይሄን የተናገረው። በጣም እኔ ለሱ አዘንኩኝ። እዚህ ጋር ግን አድማጮቼ፣ ተመልካቾች አንድ ነገር ልንገራችሁ። የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ የህዝብ ግንኙነት መምሪያ ኃላፊ ፋኖ ጠበቃ አስረስ በዚህ ጉዳይ ላይ ተጠይቆ የተናገረውን ላንብብላችሁ። የአማራ ህዝብን ጥቅም ምንድነው የሚለው? ከህወሓት ሰዎች ወልቃይት የአማራ ነው ወይም ራያ የአማራ ነው እንዲሉ አልጠብቅም። እነ ሞንጆሪኖ ወልቃይት የአማራ ነው ጠለምት የአማራ ነው አይደል? አሁንም ወልቃይትም ጠለምትም አወዛጋቢ ናቸው። እነዚህ አወዛጋቢ ጉዳዮችን ወደፊት በምክክር በውይይት ሁሉንም አሸናፊ ባደረገ መልኩ እንፈታቸዋለን ወደሚል ደረጃ ነው የመጡት። እነሱ ወልቃይት የትግራይ ነው ሲሉ ነበር። አሁን ያንን አቋማቸውን ትተዋል። የፋኖ ኃይሎች ደግሞ በምንም ተአምር ወልቃይት የጎንደር ራያ ወልቃይት ጠለምት የጎንደር ራያ የወሎ አካል ነው የሚል አቋም ነው ያለው። ስለዚህ አንጠብቅም ነው የሚለው። ከዛ ምንድነው የሚለው? ከ30 ዓመት በላይ ጠበቃ አስረስ ከ30 ዓመት በላይ ወልቃይት ከአማራ እጅ ወጥቶ የነበረው አማራው ጉልበት ስላልነበረው ነው። አማራው ደካማ ስለነበረ ነው። እነሱ ኃይለኛ ስለነበሩ ጉልበት ስለነበራቸው በቃ ወልቃይትን ከጎንደር ጠለምትን ከጎንደር ራያን ከወሎ የወሰዱት ወደ ትግራይ ክልል የገቡት እኛ ጉልበት ስላልነበረን እኛ ኃይል ስላልነበረን ነው። በአንጻሩ ደግሞ እነሱ ደግሞ ኃይል ስለነበራቸው ወሰዱ ይላል። እና አሁን ላለፉት 6 ዓመታት ጉልበት ስለያዘን ነው መልሰን ወልቃይትንም ጠለምትንም በእኛ እጅ ያደረግነው አማራው ጉልበት ስለያዘን እና የሚወስነው ጉልበት ነው ማለት ነው። እና አንድ ነገር ይናገራል። አንድ ነገር ማረጋግጠው ነገር ይላል ጠበቃ አስረስ ከኢትዮ ፎከስ ከበለጠ ካሳ ጋር ባደረገው ቃለ ምልልስ አንድ እንዳለ ነው ወስደው አንድ የማረጋግጠው ነገር ወልቃይትና ራያን ጉዳይ ጨምሮ የማንነት ጥያቄ ያለባቸውን አካባቢዎች በተመለከተ በዛ ላይ የሚደራደር አመራር ሊኖር አይችልም። በእነ ወልቃይት ላይ የሚደራደር አመራር ሊኖር አይችልም፣ የለምም፣ የአፋብን አቋምም አይደለም በሚል የአማራ ፋኖ ብሔራዊ ንቅናቄ የአላቀባይ የህዝብ ግንኙነት መምሪያ ኃላፊ ነው ይሄን ተናገረ። እንግዲህ ፋኖቹ ይሄን በወልቃይት ጉዳይ ላይ የተደረገ ድርድር ወያኔዎቹ ምንድን ያደረጉት? በወልቃይት ጉዳይ ላይ እኛ መንጨቃጨቅ የለብንም፣ በቃ እኛም የህልውና ጥያቄ ያለብን እናንተም የህልውና ጥያቄ አለባችሁ፣ ስለዚህ መጀመሪያ ህልውናችንን እናረጋግጥ በሚል ነው። አሁን በቃ የአማራን ህልውና ለማረጋገጥ የትግራይን ህልውና ለማረጋገጥ በተለይ 4 ኪሎ ያለው አገዛዝ ክፉና አረመኔያዊ አገዛዝ ስለሆነ ይሄንን አገዛዝ ለመቅበር በጋራ እየሰሩ ከዛ በኋላ ህወሓት ያላት አቅም ይታወቃል፣ ፋኖ ያለው አቅም ይታወቃል። ከዚህ በፊትም ብያችኋለሁ። በዚህ ትብብር ውስጥ በፊት ወያኔዎቹ ከነ
ከነ አንዳርጋቸው ጽጌ ከነ ያሬድ ጥበቡ ከነ ማን ነበር ታምራት ላይ ጋራ በአዴን የሚባል መስርተው ከነ ታምራት ላይ ጋራ ያን ኢህአዴግን ሲመሰርቱ በኢህአዴግ ውስጥ እነ ታምራት ላይ ጁኒየር ጁኒየርም አይደለም ህፃን ፓርትነር ነበር። ህፃን እንደ ፓርትነር ማለት ህፃን በቃ ምናምንቴ ፓርትነር ነበር። ትንሽ ፓርትነር ጁኒየር ፓርትነር ትንሽ ፓርትነር ነበር። አሁን በፋኖና በህወሓት መካከል የሚደረገው ትብብር ህወሓት ነው ጁኒየር ፓርትነር። አድማጮቻችን ተመልካቾቻችን ይሄንን ልብ እንድትሉ ይፈልጋል። ጁኒየር ፓርትነሩ ህወሓት ትልቅ ኃይል ያለው ፎርሚደብል ኃይል ያለው ፋኖ ነው። ስለዚህ ጠበቃ አስረስ እንዳለው የወያኔዎቹ የበለጠ ትልቅ ኃይል ይዘው ጉልበት ይዘው ጦርነት በአማራው ላይ አድርገው ወልቃይትን እንደገና በኃይል እንደገና ለማስመለስ የሚያስችል አቅም እስከሌላቸው ድረስ የአማራው ኃይል ጥንካሬውንና ብርታቱን እስከያዘ ድረስ ምንም የሚለወጥ ነገር እና ለስጋትም የሚቀርብ ምንም ነገር የለም እና ፋኖ እጅ ሰጠ የሚለው ውሸት ነው እና አብይ አህመድ የሚናገረው ነገር ዘላቂ በሆነ መንገድ ነገሮቹ መፈታት አለበት የሚለው ትክክል ነው። ግን ዘላቂ በሆነ መንገድ የሚፈታው ሲፈታ የኃይል ሚዛንም ያስፈልጋል እና እሱ እኛ አላማችን ይሄ ነው ብሎ ነው የሚናገረው። እስቲ እናዳምጠው። ሌላ አንመርጠው መንገዱን ጊዜ ወስዶ ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊያረጋግጥ ይችላል የሚል እምነት ስላለን አብዛኛው በኢንክሉሲቭ ናሽናል ዲያሎጉ 4 ዓመት የፈጀ ሂደት ነው። ብዙ ሺህ ሰዎች የሚሳተፉበት ነው። አሁን እኔን ካነጋገርኩ በኋላ ራንደምሊ ሄደህ አንዱን ከሰሜን አንዱን ከምስራቅ አንዱን ከደቡብ ብታነጋግር በዚህ መድረክ መገኘቴ ብቻ ከበቂ በላይ ነው ይሉሃል። በጣም ብዙ ነገሮች ይነሳሉ፣ ብዙ ቅሬታዎች ይነሳሉ። አንዱ ያንደኛውን ጥያቄና በሽታ ያደምጣል። በዚያ መንገድ ነው ኢትዮጵያ የምትሰራው፣ በውይይት በንግግር በትዕግስት ነውና ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ ለመውሰድ ያስቸግራል። ኦኬ እንግዲህ ይሄው ነው አድማጮቼ ተመልካቾቼ። አሁን የሚለው ምንድነው እኛ በቃ የወልቃይት ጉዳይ የትግራይ ምናምን ጉዳይ በውይይት በዚህ በምክክር ኮሚሽኑ በውይይት ለመፍታት እየሞከሩ ነው። የሰለጠነ ፖለቲካ ይሄን ኢትዮጵያውያን ከሁሉም ማዕዘናት ተገናኝተው በቃ እየተነጋገሩ እየሞከሩ ነው ብሎ የተናገረው እና በጣም በቃ የውሸቱ በቃ በጣም ይገርማል። ምን ማለት እንደሚቻል እኔ ግራ አይገባኝም። እና አንደኛ ደረጃ አድማጮቼ ተመልካቾቼ ይሄ አሁን የብልጽግና መንግስት እያደረገ ያለው ጉባኤ የብልጽግና ጉባኤ አማራው አልተወከለም፣ የትግራይ ማህበረሰብ አልተወከለም። የብልጽግና ጉባኤ የብልጽግና ፓርቲ አባላትና ተለጣፊ ተደማሪ ጉጅሌዎቻቸው ስብስብ ነው። እና አሁን እንደው ቀላል ምሳሌ በተከሳችሁ ወደፊት በስፋት በፕሮግራም እናይበታለን። በአዲስ አበባ ጉዳይ ራሱ ተመካከርን ብለው መጨረሻ ላይ ለህዝብ ውሳኔ አጥርተው ያመጡት ነገር ምንድነው መሰለሽ? አዲስ አበባ በኦሮሚያ አካል ትሁን የሚልና አዲስ አበባ የፌደራል ግዛት ትሁን አሁን እንዳለው ማለት። ስለዚህ በአዲስ አበባ ጉዳይ ላይ ራሱ ውይይት ተደርጎ ይሄ ምክክር የሚባለው የኦህዴድ ምክክር ማለት ነው የኦህዴድ ኦሮሞ ብልጽግና ጉባኤ የብልጽግና ጉባኤ ኢትዮጵያውያን መከሩ፣ የአዲስ አበባ የጎንደር ኢትዮጵያውያን በሙሉ መከሩ ተብሎ እንደው አንጥረው ያወጡት በአዲስ አበባ ጉዳይ ላይ ሁለት አማራጮችን። አንደኛው አማራጭ የኦሮሚያ ክልል አካል እንድትሆን አዲስ አበባ በኦሮሚያ ሙሉ ለሙሉ እንድትጠቃለል አንዱ አማራጭ ይሄ ነው። እግዚአብሔር ያሳያችሁ። አሁን የትኛው የአማራ ተወካይ፣ የትኛው የትግራይ ተወካይ፣ የትኛው የደቡብ አራቱ ተወካይ፣ የትኛው የሶማሌ ተወካይ ነው ከነ ሽመልስ አብዲሳ ውጪ የትኛው ነው አዲስ አበባ በኦሮሚያ ውስጥ እንድትገባ የሚፈልገው? እስቲ አስቡት። ግን እነሱ በቃ ምክክሩ ይሄን እንደወሰነ አብዛኛው ምክክር ይሄን ሌላው ደግሞ በፌደራል መንግስት ስር አሁን ባለው ስር ተቀጥል ማለት ነው። ስለዚህ እነሱ ፌደራል መንግስቱን ስለሚቆጣጠሩ አሁን የፌደራል መንግስቱ ደግሞ የአዲስ አበባ ከንቲባ ተደርጎ የሚሾሙት እነማን ናቸው? የኦህዴድ የኦሮሞ ብልጽግና ሰዎች ስለሆነ የሚሾሙት ታከለው ማተሾመ ከታከለው በኋላ ደግሞ አዳነች አቤቤ ተሾመ። አዳነች አቤቤ ትነሳና ደግሞ ሌላ ይሾማል። እንደዛ አድርጎ ዞሮ በኦሮሚያ ስር ባትሆንም በኦህዴድ ስር ሆነ አዲስ አበባ ተቀጥላለች ማለት ነው።
እነዚህ ሁለት ይሄ የሚያሳያችሁ ምንድነው? በቃ የሚያስቅ ነው። በቃ ኦሬዲ እና አባዱላ እና ግርማ ብሩ ምናምን ተነጋግረው የወሰኑት ውሳኔ በዚህ በኩል ይገባና የምክክር ኮሚሽን ውሳኔ ተደርጎ ይወጣል ማለት ነው። እና ይሄ በምክክር ኮሚሽን የሚደረገው ነገር ተቀባይነት የሌለው በነገራችን ላይ ምናልባት አብይ አህመድ ካላወቀ በነገራችን ላይ ይሄ አሁን ያለው ወይ ወልቃይት ወደ ራያ ወልቃይትና ራያ ወደ ትግራይ እንዲጠቃለሉ ያደረገው ይሄ አሁን ያለው ህገ መንግስት ራሱ ሲጸድቅ ለነገሩ እኮ ህዝብ ተነጋግሮበታል። ህዝብ እኮ ተነጋግሮበታል። ወገኖች ያው ወያኔዎቹ የሚፈልጓቸውን ሰዎች ከአማራ ክልልም የነሱ ደጋፊዎች ሰብስበው እኮ ህዝብን አወያየን እኮ ብለዋል። ይሄ አሁን ያለው ህገ መንግስት እኮ ዝም ብሎ በፓርቲ ደረጃ ተጽፎ የወረደ እኮ አይደለም። ልክ አሁንና አብይ አህመድ ምክክር ኮሚሽን እያሉ እንደሚቀልዱት ያኔም ህወሓቶች የነሱ የሆነ የምክክር ጉባኤ ብለው እኮ እነ አታያ አስቀስላሴ እነ ብርሃኑ እነ ደመቀ መኮንን እነዚህ ሁሉ ተሰብስበው እኮ ነፍሳቸውን ዶክተር ነጋሶ ጊዳዳ ተሰብስበው እኮ ይሄ አሁን ያለው ህዝብ አልተስማማበትም ብሎ አብይ አህመድ የሚለውን ነገር እኮ ህዝብን አነጋግረን ህዝብ ተስማምቶበታል ብለው እኮ ያጸደቁት ነገር እኮ እና ይሄ አሁን አብይ አህመድም እያደረገ ያለው ነገር አድማጮች ተመልካቾች ተመሳሳይ ነገር ነው። እና በቃ ዋናው ዓላማው ወገኖች ይሄ ሰውዬ ዋናው ዓላማው በትግራይና በአማራ መካከል ሰላም እንዳይኖር በቃ በትግራይ ህዝብና በጎንደር ህዝብ በወሎ ህዝብ መካከል ጠበኛ ሆኖ እንዲቀጥሉ ለማድረግ አሁን ከእጁ አምልጦበት አሁን የህወሓትና የፋኖ ትብብር ምንድነው የሚያመጣው ማለት ነው? አሁን ወገኖቼ ከትግራይ ወደ ጎንደር ከጎንደር ወደ ትግራይ ከትግራይ ወደ ወሎ ከወሎ ወደ ትግራይ ከትግራይ ወደ ኤርትራ ከኤርትራ ወደ ትግራይ ሰው መግባት መውጣት ይችላል። መከላከያ የሚቆጣጠራቸው ቦታዎች ካልሆነ በስተቀር ሰው መግባት መውጣት ይችላል። በተለይ የህወሓትና የፋኖ ትብብር በሰሜን ጎንደር ዞን አካባቢ ለምሳሌ መከላከያ ከተመታ በወሎም ዘን መከላከያ ከጠራ ቦታውን እየለቀቀ ከሄደ ከዛ በኋላ ወገኖቼ ከተንቤን ወደ ሰቆጣ ወደ ላስታ ከላስታ ወደ ተንቤን ከምንድነው ከማይጠምሪ ወደ ሽሬ ከሽሬ ወደ ማይጠምሪ ወደ ምናምን ሰው እንደ ልብ መውጣት መግባት ይችላል። ሰላም ያንን አይፈልጉትም። እና ይሄ የአብይ አህመድ ፋኖ ለህወሓት ወልቃይትን ወሰዱ ብሏል የሚለው ነገር እንግዲህ ዓላማው ይሄ ነው። ሰውየው መደንገጡ የኦሮሞ ብልጽግናዎች መደንገጣቸውን የሚያሳይ ነው። ሌላው አንድ መታወቅ ያለበት ነገር በተለይ ከወልቃይት ጋር በተገናኘ መታወቅ ያለበት ነገር የወልቃይት ጉዳይ እና አብይ አህመድ የሚያስቡት ምንድነው? አሁን ባለው ኮተት በሆነው ህገ መንግስት ላይ ተመስርተው ህዝበ ውሳኔ ለማድረግ ነው የሚያስቡት። አሁን ህዝበ ውሳኔ በሚያደርጉበት ጊዜ ሶስት መሰረታዊ ችግሮች አሉ። ህዝበ ውሳኔ ሲደረግ ከዛ ከወልቃይት ከራያ ምናምን የተፈናቀሉት ምንድነው የሚሆነው? ማን ነው የሚመርጠው? መጀመሪያ ህዝበ ውሳኔ ሲሰጥ ህዝበ ውሳኔ ለማድረግ ካርድ የሚሰጠው ለማን ነው? ያ ራሱን የቻለ አንድ ትልቅ ጥያቄ ነው። ማን ነው ካርድ የሚሰጥ? ካርድ ለማን ነው የሚሰጥ? የምርጫ ካርድ ኦኬ ከወልቃይት የተፈናቀሉ ወደ መጀመሪያ ወደ ወልቃይት መመለስ አለባቸው ከተባለ እንደገና ደግሞ በወያኔ ጊዜ ደግሞ ከወልቃይት የተፈናቀሉ በመቶ ሺህ የሚቆጠሩ አማርኛ ተናጋሪ አማራ ነን የሚሉትም ደግሞ መፈናቀል አለባቸው። እንግዲህ ተፈናቃይ ነው አይደል እንዴ? ላለፉት 5 ዓመት የተፈናቀለ ላለፉት 25 ዓመት የተፈናቀለ ተፈናቃይ ስለሆነ ሁሉም ተፈናቃዮች ወደ እንትን መመለስ አለባቸው። ስለዚህ የትኛው ነው ማን ነው ተፈናቃይ የሚለውን የሚወስድ ነው ማለት ነው። ስለዚህ መጀመሪያ ሬፈረንደም ከማድረግ በፊት ሬፈረንደም ለማድረግ ድምጽ የሚሰጠውን ሰው መለየት ያስፈልጋል። ስለዚህ ድምጽ የሚሰጠውን ሰው ለመለየት ድምጽ የሚሰጠው ማን ነው የሚለው ደግሞ ድምጽ የሚሰጠውን የሚለየው ማን ነው፣ በምን መስፈርት ነው የሚለየው የሚለው ራሱ አወዛጋቢ ነው ከተፈናቃዮች ጋር የተገናኘ። ከዛ እንደገና ደግሞ ኦኬ የተመዘገቡ እንበል ድምጽ የሚሰጡ ሰዎች ለሬፈረንደሙን ወደ ትግራይ ይሻላል ወይስ ወደ አማራ ናችሁ ትግራይ ናችሁ የሚል ሬፈረንደም ይዘጋጃል እንበል እና ያንን በሚሆንበት ጊዜ ማን ነው ይሄንን የሚያስተዳድረው? ምርጫ ቦርድ ነው? ማን ነው አድሚኒስተር የሚያደርገው? ይሄ አድሚኒስተር የሚያደርገው አካል ታማኝነት አለው? ምርጫ እኮ ተደርጓል አይደል? ደበና አብይ አህመድ አሁን የተጭበረበረ ምርጫ እኮ ሲደረግ ነበር እና በተመሳሳይ ሁኔታ ሌጂቲሜሲ በሌለው መንገድ ትራንስፓረንሲ በሌለው መንገድ ዲሞክራሲያዊ ባልሆነ መንገድ የሚደረግ ምርጫ ሬፈረንደም ተቀባይነት የለውም። ስለዚህ ሬፈረንደሙን ማድረግ የሚችል ገለልተኛ የሆነ አካል ያስፈልጋል። ያ ገለልተኛ አካል አለ ወይ? የለም። ሶስተኛ እሺ መራጮች ተመዘገቡ
ሬፈረንደም የሚያደርጉ ሰዎች ተመዘገቡ። እንደ ኦይቺ ገለልተኛ የሆነ የሬፈረንደም አስተባባሪ የሬፈረንደም አድሚኒስትሬተር ተዘጋጀ። ከዛ ምርጫው ተደረገ። ፌር ኤንድ ፍሪ የሆነ ምርጫው ተደረገ። እንበል 45% የሚሆነው የወልቃይት ህዝብ ወደ ትግራይ እንግባ፣ ወደ አማራ ክልል ከጎንደር ጋር ነው መሆኑን ፈልጓል። 45% የሚሆነው 55% የሚሆነው ደግሞ ወደ ትግራይ ነው መግባት ነው ፈልገው አለ። 55 ለ45 ወይም ደግሞ ለነገሩ ላርገውና 49 ለ51 49% ወደ ትግራይ ወደ አማራ 51% ደግሞ ወደ ትግራይ እንግባ ተባለ። ከዛ በኋላ ምንድነው የሚሆነው ወገኖች? ይሄ ግብር ይጨመር አይጨመር የሚል ሬፈረንደም ቢሆን ችግር የለው። አሁን ግን እየተደረገ ያለው ሬፈረንደም ምን ማለት መሰላችሁ? ወልቃይት የትግራይ ነው ወይስ ወልቃይት የአማራ ነው የሚል ሬፈረንደም ነው የሚደረገው። ወልቃይት የትግራይ ነው ወልቃይት የአማራ ነው የሚል ሬፈረንደም በሚደረግበት ጊዜ 51% የሚሆኑት ወልቃይት የአማራ የትግራይ ነው ካሉት 49% የሚሆኑት አውቶማቲካሊ አገር አልባ ሆኑ። አውቶማቲካሊ። ስለዚህ የህልውና ጥያቄ ነው ሬፈረንደሙ፣ የህልውና ጥያቄ ነው። 51% መሬቱ የትግራይ ነው ከተባለ እዛ የሚኖረው አማራ አገር አልባ ሆነ ማለት ነው። ወይም በትግሬዎቹ ፈቃድ ሁለተኛ ዜጋ ሆኖ ሁለተኛ ምድብ ተመድቦ አንደኛ ትግሬ ነው፣ ትግሬው ባለቤቱ የመሬቱ ባለቤት ትግሬ ሆና የመሬቱ ባለቤት ትግሬዎች ከሆኑ የመሬቱ የወልቃይት ባለቤት ትግሬዎች ከሆኑ እዛ የሚኖረው አማራ አውቶማቲካሊ በትግሬዎቹ ፈቃድ ነው የሚኖረው። ልክ አሁን እኔ ቤት አለኝ አይደል እንዴ? ቤት አለኝ። ቤቴ ሰው ሲመጣ ተቀብዬ እንደ እንግዳ አሳድረዋለሁ። እንደውም ጥሩ ሰው ከሆንኩኝም ደግሞ በቃ ቤቴ እንዲኖር እፈቅድለታለሁ። በቃ የተወሰነች ትንሽ ገንዘብ ክፈልና እንደውም ቤቴ ኖር እለዋለሁ። ስለዚህ እሱም እንግዳዬም እኔ ቤት ነው የሚኖሩት። ግን በቤቴ ላይ ስልጣን ያለኝ ግን ማን ነኝ? እኔ ነኝ። የቤቱ ባለቤት ማን ነኝ? እኔ ነኝ። አያችሁ? ስለዚህ መኖር ይችላል እኮ ያ ሰው። የቤቱ ባለቤትም ቢሆን እኮ እዛ ቤት ውስጥ መኖር ይችላል። አያችሁ? የቤቱ ባለቤትም ቢሆን እዛ ቤት መኖር ይችላል። ግን በማንኛውም ጊዜ እኔ ስፈቅድለት ነው እዛ ቤት የሚኖር። አሁንም ወልቃይት የትግሬ ነው ከተባለ በሬፈረንደም እና አብይ አህመድ እንዳሰቡት ወልቃይት የትግሬ ነው ከተባለ እዛ የሚኖረው አማራው በሙሉ መኖር ይችላል። ግን የሚኖረው በትግሬዎቹ ፈቃድ። ያንን የሚቀበል አማራ አለ ወይ? 49% ያንን እሺ ብሎ ይቀበላሉ? አይቀበልም። መሳሪያ ይዞ ነው ወደ ጦርነት የሚገባው። እንደዚሁ ዛዘር ወይራውን ወሰዱ። 49% ትግሬ ሆኖ እዛ ኖሮ እንደ ምሳሌ ነው የምነግራችሁ እንጂ ፐርሰንቱ እንደዛ ነው ማለት አይደለም። 49% ትግሬ ሆኖ 51% አማራ ሆኖ ወደ አማራ ያመሬቱ የአማራ ነው ቢባል የአማራ አስመርስት ነው ቢባል በጣም በነገራችን ላይ ይሄ የአማራ አስመርስት የሚባለው ነገር በጣም የሚደብረኝ አባባል። የአማራ አስመርስት ብሎ ነገር የለም። የአማራ አገሩ ሁሉም ኢትዮጵያ ነው። መተከል የአማራ አስመርስት፣ አሶሳ ግን የአማራ አስመርስት ያልሆነ ይሄ በጣም ቆሻሻ አነጋገር ነው ወገኖች። እውነቴን ነው የምላችሁ። ይሄ የአማራ አስመርስት የሚባለው ነገር በጣም የሚደብርና የሚያስጠላ ነው። የአማራ አገሩ ሁሉም ኢትዮጵያ ነው። ሁሉም ኢትዮጵያ ነው። ስለዚህ አሁን ግን በፖለቲካው በዘር ፖለቲካው ምክንያት አማራው እንደዛ ቢሆን አማራው የአማራ ፖለቲካ ነው የአማራ መሬት ነው ቢባል 49% የሚሆነው ትግሬ አውቶማቲካሊ ምን ሆነ? አገር አልባ። አውቶማቲካሊ አገር አልባ አገራቸው አይደሉም ተባሉ። ስለዚህ ምን ሆኑ? በቃ በአማራው ፈቃድ ነው የሚኖረው። ስለዚህ ይሄ በዚህ በህልውና ጉዳይ ላይ ሬፈረንደም ሊደረግ አይችልም። የትግሬ መሬት ይሁን የአማራ መሬት ይሁን የሚል ሬፈረንደም ሊደረግ አይችልም። ችግሩን አይፈታም። ሬፈረንደም ተደርጎ አንዱ ለአንዱ ቢሰጥ ያ በሬፈረንደም የተሸነፈው አይቀበልም፣ ያምጻል። ለምን? በህልውናው ነው የተመታው። ይሄ ሌላ አይነት ግብር ይጨመር አይጨመርም አይነት ሬፈረንደም አይደለም። የህልውና ጉዳይ አገር ነው ወይስ አገር አይደለም የሚል ሬፈረንደም። ስለዚህ ይሄ የእነ አብይ አህመድ ፖሊሲ አያዋጣም ወገኖቼ። የህወሓት ሰዎችና ፋኖ እያደረጉት ያለው ውይይትና ንግግር በዚህ ላይ ተመሰረተ ይመስለኛል። የትግራይ መሬት የአማራ መሬት አሁን ወያኔዎቹም የትግራይ መሬት ቢሉ
የትግራይ ሉዓላዊነት ይሉ ፋኖችም የፋኖ አመራሮችም የአማራ አጽመ ርስት ምናምን ቢሉ አት ዋን ፖይንት ሁለቱንም አሸናፊ ያደረገ መፍትሄ ይመጣል። እና ሁለቱንም አሸናፊ ያደረገው ደግሞ መፍትሄው ምንድነው? ይሄ አሁን ያለውን ቆሻሻ ህገ መንግስት ከዳዶ በመጣል ፕሮፌሰር ኃይሌ ራሬቦ ብለውታል፣ ኮተት ህገ መንግስት ብለውታል። ይሄ የትግራይ መሬት፣ የአማራ መሬት፣ የጉራጌ መሬት፣ የጋሞ መሬት የሚለውን ይሄ ቆሻሻ ኮተት ህገ መንግስት ከዳዶ በመጣል በቃ ሁሉም የኢትዮጵያ መሬት የትግራይ ነው፣ ሁሉም የኢትዮጵያ መሬት የአማራ ነው። በቃ የትግሬዎች በሁሉም ቦታ አገራቸው ነው። በቃ አለ። ስማቸው ጎይቶም ፍስሐ ቢሆንም ጎይቶም ፍስሐ የጎንደር ከተማ ከንቲባ ሆነው መስራት መቻል አለባቸው። መቻል አለባቸው። ብርክቲ ገብረመድህን የደብረ ማርቆስ ከተማ ከንቲባ ሆና መስራት መቻል አለባት። ከአድዋ መጣ፣ ከአድዋ ተወልዳ ከአድዋ መጣ የባህር ዳር ህዝብ ከፈለጋት የባህር ዳር ከንቲባ መሆን አለባት። ከአክሱም መጥቶ የሸዋሮቢት ህዝብ ከደገፈው የሸዋሮቢት ህዝብ ከወደደው የሸዋሮቢት ከተማ ሆኖ መስራት አለበት። ከአዲግራት መጥቶ የሸዋ ሰው ወይም የጎንድ የወሎ ሰው ከደገፈው የወሎ ክፍለ ሀገር አስተዳዳሪ ሆኖ አንድ ሰው መስራት አለበት። ከጎጃም መጥቶ ደግሞ የመቀሌ ከንቲባ መሆን መቻል አለበት። ይሄ ነው ዘመናዊ ፖለቲካ ማለት። ይሄ ዘመናዊ ፖለቲካ ማለት ይሄ ነው። ሰው ይውደደን እንጂ በስራችን፣ በንግግራችን፣ በስነ ምግባራችን ሰው ይውደደን እንጂ የትም ቦታ ብንሄድ የመስራት፣ የመኖር፣ ሀብት የማፍራት፣ የመምረጥ፣ የመመረጥ፣ የመውጣት፣ የመግባት መብታችን መከበር አለበት። ይሄ ነው ትግሬውን አሸናፊ የሚያደርገው። ይሄ ነው አማራውን አሸናፊ የሚያደርገው። እና አብይ አህመድ ደግሞ ከዚህ የተጣሉ ናቸው። ስለዚህ አድማጮቼ፣ ተመልካቾቼ ይሄ እንግዲህ አንዱ አብይ አህመድ የተናገረው ነገር ነው። እንዳልኳችሁ ይሄ ቃለ መጠይቅ በአማራ ክልል የተደረገው ቃለ መጠይቅ ያው የፍርሃታቸውን የድንጋጤያቸውን ምልክት ያሳያል። ይሄ ሚዲያ ብሊንስ በማድረግ በቃ መርዝ በትግሬው ማህበረሰብና በአማራው ማህበረሰብ መካከል መርዝ ለመጣል የሞከረው ነገር ግን ህዝቡ ትግሬውም የነቃ ነው። አሁን አማራውም የነቃ በደንብ ነቅቷቸዋል። እና የትግራይ የቲዲኤፍ ሰራዊት አባላት የትግራይ ሰዎችን በደንብ ይሄ ገብቷቸዋል። የአማራውን ፋኖች በደንብ ያው ስለዚህ የአብይ አህመድ እንትን እንደውም እሱን ትዝብት ውስጥ ከተተ እንጂ የሚያታልለው ማንም ነገር የለም። የሚያታልለው ማንም ነገር የለም። እና ያለው ሁኔታ ይሄ ነው አድማጮቼ፣ ተመልካቾቼ። እና የፋኖና የህወሓት ትስስር ስር እየሰደደ ነው። ጥሩ ነገር ነው ያለው። እንዳልኳችሁ ህወሓት ላይ ችግር አለኝ እንዳልኳችሁ ህወሓት ላይ ችግር አለኝ። ግን አሁን ካለፉት ስህተቶቻቸው ካለፉት ችግሮቻቸው ተምረው ከአማራው ጋር ያለውን ጋፕ ለማጥበብ እየሰሩ በመሆናቸው ሂደቱ ጥሩ ነው። ሂደቱ ሁላችንም እንደምንፈልገው ደረጃ ደርሷል አልደረሰም። ነገር ግን ጥሩ ሂደት መበረታታት አለበት። በተለይ ፋኖ ከህወሓት ጋር እየተነጋገረ ሙሉ ለሙሉ የህወሓትን ድጋፍ እንኳን ባያገኝ ህወሓትን ኒውትራላይዝ ማድረግ መቻል ራሱ ለአንድ የትጥቅ ትግል ለሚያደርግ አካል አስፈላጊ ነው። ስለዚህ ነገሩን በስሜት ብቻ አይደለም ማየት ያለብን፣ በአይምሮአችንም ማሰብ አለብን። እና በፋኖና በህወሓት መካከል የሚደረገውን ትብብር ለምንቃወም ሰዎች አንድ የምጠይቀው ጥያቄ ቢኖር ምንድነው? እሺ ፋኖ ከህወሓት ጋር ግንኙነቱን አቋም ፋኖ ከነ ደብረጽዮን እነ ሞንጆሪኖ ከብልጽግና ጋር ቢተባበሩ እነ ሞንጆሪኖ እና እነ ደብረጽዮን አሁን ትግራይን የሚቆጣጠረው ኃይል ወደ ጻድቃንና ወደ ጌታቸው ወደ ረዳ ፖዚሽን ቢመጣስ? ፋኖ ከላይ በህወሓት ከታች በብልጽግና ሁለቱም ከባባድ መሳሪያዎች የታጠቁ ሁለቱም የዲፕሎማሲ አቅም ያላቸው ከሁለቱ በኩል ስኩዊዝ ቢደረግ ምን የሚፈጠር ይመስላችኋል? ምን የሚፈጠር ይመስላችኋል? አንድ ነገር ልንገራችሁ። ፋኖ ህወሓቶች ከብልጽግና ጋር ቢሆኑ ኖሮ ራያን ወረዲ እንዳገኙት እነ ጌታቸው ረዳ ጸለምትን የሚያገኙ ነበረ፣ ወልቃይትን የሚያገኙ
እርግጠኛ ሆኜ ነው ነገራችሁ። ነገር ግን ወልቃይትንም ጠለምትንም እንደሚያገኙም ቢያውቁ አይ ቲንክ ትንሽ ማስተዋል ውስጣቸው ገብቷል። ዛሬ ወልቃይትን ብናገኝ በጉልበት አማራውን ገፍተን ዛሬ ጠለምትን ብናገኝ እንደገና ነገም ደግሞ ጦርነት ያጋጥመናል። ከጦርነት አንወጣም፣ ዘላቂ ሰላም አይኖርም። ስለዚህ የወልቃይትና የጠለምትን ነገር ከአማራው ጋር ተስማምተን ሁሉን አሸናፊ ባደረገ መልኩ ብንፈታ ነው የሚሻለው ወደሚል ፖዚሽን ስለመጡ ነው። ወልቃይትንም ቢያገኙ ጠለምትንም ቢያገኙ ግድ የለም ይቅርብን ብለው ከአማራው ጋራ መስማማትን ይመረጡ። ይህንንም ደግሞ መርሳት የለም። ስለዚህ ይሄን ነገር ከስሜትና በልባችን ውስጥ ካለው ስሜትና ከዚህ በፊት ወያኔዎች የሰሩትን በደልና ግፍ በማሰብ ነገሮችን ወደ ኋላ ባንጎትት ጥሩ ነው። አንዳንዴ መራር የሆነ ነገርም ደግሞ መዋጥ ያስፈልጋል እና ይሄን ለማለት ፈልጌ ነው። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።